ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮአችን ዩኒቨርሲቲ የገባችሁና በዲፓርትመንት ልትመርጡ የተቃረባችሁ ተማሪዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ህዩት። እንግዲህ ዲፓርትመንት ስንመርጥ ብዙ ተማሪ ስህተት የሚሰራበትና ብዙ ኮንፊውዥን የሚፈጠርበት ጊዜ ማለት የዚህ ጊዜ ነው። አዎ ሁሉም ተማሪ ያለፈበት ነው። በጣም አስቸጋሪ ጊዜ ነው ዲፓርትመንት ስንመርጥ። ነገር ግን አሁን የምነግራችሁን 10 ነገሮች ተጠቅማችሁ እናንተ ቀሪ ህይወታችሁን ማስተካከል ትችላላችሁ። ጓደኛ ስለመረጠ ቤተሰብ በሚነግራችሁ ነው ጫና በሚያሳድረው መሰረት ዲፓርትመንት መምረጥ የለባችሁም። ፕሊዝ እነዚህ ነገሮች ተከተሏቸው። ዲፓርትመንት ለመረጥ እንግዲህ ሁለት ነገሮች ቤዚክ ናቸው፣ ውጤትና ፍላጎት ማለት ነው። እንግዲህ ውጤት ሲኖራችሁ ማንኛውም ዲፓርትመንት ላይ ለመግባት ምርጫ ይኖራችኋል ማለት ነው። ግን ውጤት ስላላችሁ ሁሉም ዲፓርትመንት ለእናንተ ይሆናል ማለት አይደለም። በተመሳሳይ ምን ያስፈልጋችኋል? ይሄ ውስጥ ኢንተንሽናችሁ ያስፈልጋችኋል። ውስጣችሁን ማዳመጥ አለባችሁ ማለት ነው። ነገር ግን ፍላጎት ብቻ ደግሞ የትኛውም ዲፓርትመንት አያስገባም ውጤት ከሌለ። ሁለቱ ነገሮች ኮምባይን መሆን አለባቸው። በአሁኑ የምናየው ጤና ሳይንስ መግባት ያለበት ተማሪ ምን አይነት ተማሪ ነው የሚሉትን አሁን የምነግራችሁ ነገሮች አፕላይ ማድረግ ቻላችሁ ማለት ነው። የመጀመሪያው ጤና ተማሪ ለመግባት ስትሮንግ ኢምፓዚ ሊኖረው ይገባል ማለት ነው። ስትሮንግ ኢምፓዚ ማለት የሰው ህመሙ የሆነ የሰው ስቃዩ የሆነ ባይ ኔቸር ጊፍትድ የሆነ ሰው መሆን አለበት። ሰው ጀስት ሂውማኒቲ የሚያስቀድም አይነት ሰው መሆን አለበት ጤና ሳይንስ ለመግባት። ሁለተኛው ባክግራውንዱ ባዮሎጂ እና ኬሚስትሪ በደንብ የሚወድ መሆን አለበት። ባዮሎጂ እና ኬሚስትሪ ጥሩ ውጤት ያለው መሆን አለበት። ምክንያቱም ኬሚስትሪ ስለሚበዛበት ማለት ነው መጨረሻ ላይ ኬሚስትሪ እና ባዮሎጂን በደንብ ማወቅ አለበት። ሶስተኛ ፔሸንት መሆን አለበት። የስራ ቦታ እንደምታውቁት ጤና ሳይንስ ስትገቡ የስራ ቦታ ላይ ብዙ መቆየት አለ። ቦሪንግ ነው። እነዚህ ነገሮች የሚያስችል ፔሸንት ወይም ደግሞ ትዕግስት ሊኖረው ይገባል። ሶስት ነገሮችን አየን። አራተኛው ላይፍ ሎንግ ለርነር መሆን አለበት። በህይወት ዘመኑ ቢማር የማይሰለቸው መሆን አለበት። ምክንያቱም የጤና ትምህርት እንደምናውቀው ትንሽ ይበዛዋልና እነሱ ነገሮች ሬዚስት ለማድረግ ቢማር የማይሰለቸው መሆን አለበት። ብዙ መጽሐፎችን ማንበብ የሚችል አይነት ሰው መሆን አለበት። አምስተኛው ኮምፒውተር አንደር ፕሬዠር የሚባል ነገር አለ። ይሄ ማለት ምን ማለት ነው? ኢቭን ኢፍ ኢመርጀንሲ ላይ ቢሆን እንኳ ተረጋግቶ ጥሩ ውሳኔ ኦን ታይም የሆነ ውሳኔ መወሰን የሚችል አይነት ሰው መሆን አለበት። ይሄ የሚሆነው እንግዲህ ታካሚ መጥቶ እናንተ ጋር ወደአሁኑ ውሳኔ ማስተላለፍ ሊኖርባችሁ ነው። በዚህ ጊዜ የማይደናገጥ የማይፈራ መሆን አለበት። ግን የሚያስተላልፈው ውሳኔ ኦን ታይም የሆነና ትክክለኛ የሆነ ውሳኔ መሆን አለበት። ትራይ ቱ ቢ ፐርፌክት። በጤና ሳይንስ በተቻለው አቅም ለእያንዳንዱ ነገር ትኩረት የሚሰጥ አይነት ሰው መሆን አለበት። ትኩረት እንደዚህ ግዴለሽ አይነት ሰው ጤና ሳይንስ መግባት የለበት። ምክንያቱም የምትሉት የሰው ህይወት ጋር ነው። የሰውን ህይወት ነው የምታድኑት፣ የምትገሉ ዩ ሃቭ ቱ ቢ ሰች ታይፕ ኦፍ ፐርሰን ማለት ነው። ሌላው አካዴሚክ ኢንዱራንሳችሁ እንደዚህ መሸምደድም አቅም ሊኖራችሁ ይገባል። ያው ኮንሴፕት ብቻ ሳይሆን መሸምደድ ድረጎች ስለሚኖሩ የምትሸመድዱ አይነት ሰው መሆን አለባችሁ። የመጨረሻው ሂዩማኒቲን ነግሬያችኋለሁ። ኢቲክስ ያስፈልጋችኋል። ፕሪሳይዝ ኤንድ ኢቲክስ ስነ ምግባራችሁ እጅግ የተሻለና በጥሩ ሁኔታ የተገነባ መሆን አለበት ማለት ነው። አሁን ያልኳችሁ ነገሮች ካላችሁ እናንተ ጤና ሳይንስ ይሆናችኋል። ወይ ደግሞ ጤና ሳይንስ ብትገቡ የተስተካከለ ህይወት ሊኖራችሁ ይገባል። ዲፓርትመንት ስትመርጡ አደራ የሚላችሁ መማር ብቻ ሳይሆን ለወደፊቱ ኪሪራችሁና ማንነታችሁን የምትገነቡት በምትመርጡትና በምትማሩ ዲፓርትመንት ስለሆነ you have to be wise። ብልሃት በተሞላበት መልኩ ልትመርጡ ይገባችኋል ነው። አሁን የነገርኳችሁ የጤና ሳይንስ መግባት የምትችሉ አይነት ተማሪዎች ናቸው። ቴክኖሎጂ ለመግባት ያሰባችሁ ደግሞ ቴክኖሎጂ ስትሪም ውስጥ እንደ ኮምፒውተር ሳይንስ፣ እንደ ሶፍትዌር ኢንጂነሪንግ፣ እንደ አይቲ፣ አይኤስ፣ ዴታ ሳይንስ፣ አሁን ደግሞ ሳይበር ሴኪሪቲ እንዲሁም ደግሞ ኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንስ ሁሉ መጥተዋልና እነዚህ ዲፓርትመንቶች ላይ ለመግባት ያሰባችሁ ደግሞ አሁን የምነግራችሁ ባህሪያት ወይም ደግሞ አሁን የምነግራችሁ ባክግራውንድ ሊኖራችሁ ይገባል። መጀመሪያው ውጤት ሊኖራችሁ ይገባል። ሳምሃው ውጤት ሊኖራችሁ ይገባል። ሁለተኛው ፍላጎቱን በደንብ ሊኖራችሁ ይገባል። አሁን የምነግራችሁ ደግሞ ቤዚክ ነገር ነው። ዩ ሃቭ ቱ ቢ ፕሮብለም ሶልቨር ማይንድ ሴት። ፕሮብለም ሶልቭ የሚያደርግ ማይንድ ሴት ቢውልድ ልታደርጉ ይገባል። ችግርን የሚፈታ በችግር የሚያምን ኢቭን ፕሮብለም ሊኖር ይገባል ብሎ የሚያምን አይነት ማይንድ ሴት ሊኖራችሁ ይገባል። ችግርን የምትፈቱና የምታማርሩ ከሆነ
ለእናንተ ቴክ ፊልድ አይሆናችሁም። ሁለተኛ ሎጂካል ቲንከር መሆን አለባችሁ። ሎጂካል ቲንከር ማለት በምክንያትና በውጤት የሚያምን ማለት ነው። ሰው ስታስቡ ምንጊዜም ነገሮችን ከሎጂክ አንጻር የምታዩ መሆን አለባችሁ። ያለዛ ይሄ ዲፓርትመንት በጣም አስቸጋሪ የሚሆንባችሁ። ሁልጊዜ ችግር የሚያጋጥማችሁ ለሱ እንዴት አድርጌ ነው ፕሮብለሙን ሶልቭ የማደርገው ሶሉሽን የማገኘው የሚለውን ልታስቡ ይገባል። ሶስተኛው you have to be deep curiosity የሚባል ነገር አለ። ኪዩሪየስ መሆን አለባችሁ። ለመማር አዳዲስ ነገሮችን ለማወቅ ከልብ ፍላጎት፣ ጥልቅ የሆነ ፍላጎት ሊኖራችሁ ይገባል። እንደሌላው ዲፓርትመንት ተምራችሁ ዜን ቁጭ ብላችሁ ፈተና ሲደርስ ብቻ የምታነቡት አይነት ዲፓርትመንት አይደለም። እሱ ሳይሆን አዲስ ነገር ራሳችሁ የምትሞክሩትና አዳዲስ ነገሮችን ሲመጡ በጎ ፖዚቲቭ ነው ብላችሁ የምትቀበሉ ኪዩሪየስ መሆን አለባችሁ። አራተኛው you have to be immense ፎከስብል አይነት ሰው መሆን አለባችሁ። ምክንያቱም አብዛኛውን ጊዜያችሁን የምታሳልፉት ሳምሃው ኮምፒውተር ላይ ነው። ሶ አፍጥጣችሁ ስትውሉ አይናችሁ ምን አይነት ስሜት ነው የሚሰማው የሚለውን በደንብ ማወቅ አለባችሁ። እንደምታስቡት ብዙ ጊዜ የምታሳልፉት ኮምፒውተር ላይ ከሆነ ኢትስ ቱ ሃርድ። ሶ እሱን ነገር ሬዚስት የሚያደርግ አእምሮ ሊኖራችሁ ይገባል ማለት ነው። ሌላኛው ማትማቲክስ ባክግራውንዳችሁ ጥሩ፣ ቁጥር ላይ ጥሩ መሆን አለባችሁ። ቁጥር ላይ ጥሩ ካልሆናችሁ እሱ ዲፊካልት ስለሚሆን ቁጥር ላይ ጥሩ መሆን አለባችሁ። ሌላው አዳፕቴቢሊቲ፣ አዳፕት ማድረግ አለባችሁ። ምክንያቱም በአሁን በቴክኖሎጂ ጊዜ እያንዳንዷ ነገር አፕዴት የምትደረገው በየቀኑ ነው። በየቀኑ አፕዴት ስለሚኖር እናንተም ራሳችሁን አፕዴት ማድረግ ይጠበቅባችኋል። you have to be adaptability የተባለው ለዛ ነው። እነዚህ ነገሮች ለራሳችሁ የጠቃችሁ። ሌላኛው ደግሞ you have to be self teacher፣ ሰልፍ ቲቺንግ አቢሊቲ ሊኖራችሁ ይገባል። በየቀኑ ራሳችሁ ናችሁ የምታሰሙት። እንደ ዩቲዩብ ዶክመንቴሽንም ሌሎቹ ነገር በመጠቀም ሰልፍ ቶት ስፕሪት ማኖር አለበት። ያለዛ ከመምህር የምጠብቁ ከሆነ ደግሞ ከሌላ ሰው የምጠብቁ ከሆነ ምንጊዜም እናንተ ቴክኖሎጂ ውስጥ መግባት የለባችሁ። ቴክኖሎጂ ውስጥ የሚገባ ሰው ራሱን የሚያስተምር ራሱን የሚሞክር በትራይ ኤንድ ኤረር የሚያምን መሆን አለበት። በመሞከርና በመሳሳት የሚያምን አይነት ሰው መሆን አለበት። ያለዛ ይከብዳችኋል ማለት ነው። ሌላው you have to be abstract thinker፣ የምታስቡት በሚታይ ነገር ላይ ብቻ ሳይሆን ማመን ያለባችሁ በማይታዩም ጭምር ነገሮችን በጭንቅላታችሁ መሳል የምትችሉ መሆን አለበት። አብስትራክት ማለት የማይታዩ የሚመስሉ ነገር ግን በማይንድ ይሄ በጣም ፓወርፉል የሆነ ማይንድ ሲኖራቸው እነሱ ነገሮች መሳልና እንደሚሆኑ እንደሚሰሩ ማመን መቻል አለባቸው። ምክንያቱም ቴክኖሎጂ የውሸት ውጤት ነው እንደሚታወቅ አዲስ ነገር አይደለም። አብዛኛው አይሆንም የተባለውን ነገር እንደሚሆን በአእምሮ መሳብ፣ አይዲያሊ ማሰብ፣ ዜን ወደ ግራውንድ ማምጣት፣ መስራት፣ መጀመር፣ መጻፍ ማለት ነው። ሶ you have to have some type of ability። አብስትራክት ማሰብ አለባችሁ፣ ነገሮችን እንደሚሆኑ ማሰብ አለባችሁ። ዘጠነኛው ዲበጊንግ ስፒሪት የሚባል አይነት ነገር አለ። ይሄ ደግሞ ምን መሰላችሁ? ዲበጊንግ ስፒሪት ማለት ስህተት ሲያጋጥማችሁ ስህተቱ ይሰራል፣ ይደረጋል፣ ይሄ ነገር ስህተቱ ይስተካከላል የሚል ሙሉ እምነት መኖር ማለት 100% በእንደዚህ አይነት ነገር ማመን አለባችሁ። በዚህ የማታምኑ ከሆነ ችግር ሲከሰት እንዴት ትፈቱታላችሁ? በጣም ከባድ ነው። ሶ እንደዚህ አይነት ማይንድ ሴት ልትገነቡ ይገባል። ብዙ እንግዲህ ስህተት ሲያጋጥም በዛ አይነት የማናምን ከሆነ እንዴት ነው ችግሮችን የምንፈታው? በጣም ዲፊካልት ነው የሚሆንብን። ሶ እሱን መሆን አለብን። የመጨረሻው ቴክኖሎጂ ለመግባት የምታስቡ ከሆነ ምን ጊዜም አዳዲስ ነገሮችን መሞከር አለባችሁ። ያው ሰልፍ ቲቺንግ እንዳልነው ነው። ሶ መሞከር አለባችሁ። እነዚህን ነገሮች ካላችሁ እናንተ የቴክኖሎጂ ተማሪ መሆን ትችላላችሁ። እንግዲህ ናቹራል ሳይንስ ነው እያለ ሶሻል ከሆናችሁም በተመሳሳይ እንደዚህ አይነት ነገሮች ወደ እናንተ አምጧቸውና የምታሟላችሁ ከሆነ አንዳንድ ፖይንት ስጡትኝ ለእያንዳንዱ። ለምሳሌ እኔ አዲስ ነገር የመሞከር ፍላጎት አለኝ ስትሉ አንድ ፖይንት አገኛችሁ ማለት። ከነገርኳችሁ 10 ነገሮች ውስጥ 8 እና ከዛ በላይ ካመጣችሁ እናንተ ለዛ ነገር ቤስት ናችሁ ማለት ነው። 7 እና ከዛ በላይ ካመጣችሁ you are good። ከዛ በላይ ከሆናችሁ ግን ባትገቡ ይመረጣል ማለት ነው። እነዚህ ነገሮች አፕላይ አድርጓቸውና እስኪ እነዚህ ነገሮችን መሰረት አድርጋችሁ እናንተ ምን ያክል አገኛችሁ የሚለውን ኮሜንት ላይ አሳውቁኝ። ቢኮዝ ይጠቅማልና ኮሜንት ላይ አሳውቁኝ። ጨርሰናል። ቴንክ ዩ